ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። ይኸው እኛማ ታረቅን። ይብላኝ ለወረኛ፣ ይብላኝ ለተሳዳቢ። ፍቅር ያሸንፋል። መቼም ስድብ አሸንፎ አያውቅም። ፍቅር አሸንፎ ይኸው ጨሪቃዎች እንደዚህ እምር ድምቅ ፍክት ብለው እቅፍቅፍ ብለው ስታዩቸው ምን ተሰማችሁ? ይታረቃሉ እነሱ መቼም አይለያዩም ሲባል የስድብ ማዕበል ስትጥሉ የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? ምን ተሰማችሁ? የሰውን ውድቀት የምትመኙ የሰውን መለያየት የምትመኙ ሰው የሆነች ነገር ላይ ከፍ ብሎ ስታዩት ቅጥል የምትሉ ሰዎች ግን እውነት ልቦና ይስጣችሁ። እኔ ምንም አልልም። ስንቱን አየን፣ ስንቱን ነገር ታዘብን። የእውነት ነው የምላችሁ። በጨሪቃዎች ዙሪያ ብዙ ነገር አየን። እነሱ ግን መቼም አይለያዩ። ነገም ዛሬም ወደፊትም መቼም አይለያዩ። በደንብ አድርገን ስለምናውቃቸው ነው። በነገራችን ላይ ሀይሚዬ ታደሰ ለተሳዳቢዎች ቦታ አትሰጥም። እሷ ለስራዋ ነው። ብሩክ አለማየሁ ለተሳዳቢዎች ቦታ አይሰጥም። እሱ አላማውንና ስራውን ብቻ ነው ትኩረት የሚያደርገው። ከንግስቱ ጋር ቀብረር ነው የምላችሁ። ምንም ማድረግ አይቻልም። ግን አንድ ነገር ብቻ ልበል እስኪ። ዛሬ እንኳ ተዋቸው እስኪ፣ እንደው የራሳቸውን ህይወት ይኑሩ። ፍቅራቸውን ያጣጥሙ በደንብ ማለት ነው። ፍቅራቸውን ይኑሩት። እንዴ እናንተ የእነሱን ህይወት እኛ ካልኖርንላችሁ፣ እኛ ካልፈረድንላችሁ አላችሁ እኮ እንዴ። እንኳን የእነሱን ህይወት ቀርቶ ማለት ነው እኛ የራሳችንን ህይወት መኖር እንችላለን። እውነት እንነጋገር ከተባለ ማለት ነው። እና እባካችሁ በማይመለከታችሁ እየገባችሁ የሰው ህይወት አትበጥብጡ። ፈጣሪ እንደ ሰው አይደለም። እንደናንተ ቢሆን ኑሮ ሀይሚና ብሩኬ ድሮ ነበር የሚለያዩት። ግን አይደለም። አያችሁ፣ እውነተኛ ፍቅር በልባችሁ ካለ እግዚአብሔር ያገናኘውን ደግሞ ሰው አይለየውም ብላችሁ ካመናችሁ ማንም ምንም ነገር ሊፈጠር ይችላል በህይወታችሁ ውስጥ ማለት ነው። መቼም አትለያዩ። ገባችሁ አይደለ? እግዚአብሔር ያገናኘውን አንድ ያደረገውን ሰው ሊለየው አይችልም። እና ይሄው ዛሬ ታረቁ። በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። በጣም ነው ደስ ያለኝ። ምክንያቱም እኛ እንኳ በአቅማችን ይታረቃሉ። እኔ እንኳ በአቅሜ ይታረቃሉ፣ አይለያዩም። እባካችሁ አትፍረዱ፣ ለመፍረድ አትቸኩሉ። ከቻላችሁ እንኳ ለማግባባት ሞክሩ እንኳ ብዬ ቪዲዮ ስሰራ እንኳ በጣም ብዙ ስድብ ነበር ስትሳደቡ የነበራችሁት። ከቻላችሁ ለሰው ልጅ መልካም ነገር ተመኙ፣ ከቻላችሁ ማለት ነው። ካልቻላችሁ ደግሞ ዝም ማለት ዝምታ ወርቅ ነው። ዝም በሉ። የወደዳችሁትን ሰው መከተል ትችላላችሁ። ሀይሚዬን የምትወዷት ከሆነ ሀይሚዬን የምትወደውን ነገር ውደዱላት። ኦኬ። መውደድ ካልቻላችሁ ደግሞ ዝም በሉ። ምክንያቱም እሷ የምትወደውን ነገር እየነቀፋችሁ እሷን እወዳታለሁ ማለት አትችሉም። ብሩኬን እወደዋለሁ የምትሉ ከሆነ መብታችሁ ነው፣ ውደዱ። ግን ደግሞ የሚወደውን ሰው እየነቀፋችሁ እየዘቀዘቃችሁ ምናምን አይደለም። በዛ ላይ ደግሞ ሴት ሆናችሁ በሴት ላይ የምትፈርዱ ማለት ነው። እውነቴን ነው። አሁን ላይ ሴት ልጅ መከበር አለባት፣ ሴት ልጅ እንደዚህ መሆን አለባት። እኛ ሴቶች ለሴት ልጅ መች ክብር ሰጠን? እኛ ራሳችን ሴትን እናከብራለን? እስኪ እውነት እንነጋገር ከተባለ ማለት ነው። ደግሞ እንደ ሴት ምቀኛ እንደ ሴት እንትን የሚላለ እንዴ? የሆነች ነገር እንትን ትበል ከሴት ላይ ቀድመን እኮ የምንፈርደው እኮ እኛ ነን አይደለ? ስለዚህ እባካችሁ ሴት ሁነን በሴት ላይ አለመፍረድን እባካችሁ እንቆጠ። ነገ በኔ የሚባል ነገር አለ። ከቻላችሁ በሁለቱም ሁናችሁ ነገሮችን ለማስተካከል፣ ለማስረዳት፣ ለማግባባት፣ ለማስታረቅ ብትሞክሩ መልካም ነው። መልካም ነገር ብትናገሩ፣ መልካም ነገር ብታደርጉ ለእናንተ ነው። እውነቴን ነው የምላችሁ። በህይወታችሁ ውስጥ መልካም ነገሮች ወደ እናንተ ይመጣሉ፣ ቀና ነገሮች ወደ እናንተ ይመጣሉ። ግን ክፉ ነገር እያሰባችሁ ለሰው በማይመለከታችሁ የምትገቡ ከሆነ እውነቴን ነው የምላችሁ፣ ዛሬ ህይወታችሁ ላይ ምንም ነገር ላይ ይፈጠር ይችላል። የወደፊታችሁን ግን እድሜ ጤና ሰጥቷችሁ ስትኖሩ ምን እንደሚያጋጥማችሁ አታውቁም። እና እባካችሁ በሰው ላይ መፍረድን እናቁም። የሰውን ህይወት ለዛ ሰው እንተውለት። በዚህ ልክ ሀይሚና ብሩኬን ወደድናቸው አከበርናቸው እንጂ የእነሱን ህይወት እኛ ልንኖርላቸው አንችልም። ገባችሁ አይደለም? ከነሱ ህይወት በጣም ብዙ ነገር መማር ትችላላችሁ። በአንድም በሌላም መንገድ እነሱ በቪዲዮ እየተናገሩ ነው። ግን አንዳንድ ሰዎች የማይገባችሁ ሰዎች አላችሁ። እና እስኪ ዛሬም እንኳ ህይወታቸውን ይኖሩበት፣ በቃ ይኖሩበት። እስኪ ተዋቸው። ማርያምን እችን ትንሽዬ ልጅ ሀይሚዬን፣ ማርያምን ብሩኬን እስኪ ተዋቸው። ማርያምን ተዋቸው። እኔማ ቲክታክ መንደር ላይ እኔ ምን እንደሆናችሁ አላቅም። የእውነት ትልቁም ትንሹም ምን እንጃ አላቅም። ፈቶ ትዘቀዝቃላችሁ፣ ትሳደባላችሁ፣ እናትን ትሳደባላችሁ፣ ትዘቀዝቃላችሁ። እሺ
ብዘቀዝቋቸው ባዘቀዝቋቸው ብሰድቧቸው ምን ብታረጓቸው ከህይወታቸው ላይ አትጨምሩ አትቀንሱ፣ ምንም አታመጡም። ግን ኃጢአቱ ለእናንተ ነው፣ ክፋቱ ለእናንተ ነው። እናንተ ለሰው ክፉ ብታስቡ ዙሮ ራሳችሁን ነው የሚያጠምዳችሁ። ስለዚህ እባካችሁ ተዋቸው። እናንተም የራሳችሁን ህይወት በሰላም መኖርን ለሰው ቀና ነገር ማሰብ። ሰው ነን፣ ልናጠፋ እንችላለን። ደግሞ ጥፋት አጠፋም ማለት ደግሞ አንስተካከልም ማለት አይደለም። እንስተካከላለን። ነገሮችን በብዙ አይነት መንገድ ማየት መረዳት መልካም ነው ብዬ አስባለሁ። ብቻ እኔ ምን ልበላችሁ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። በቃ እግዚአብሔርን ግን በዚህ አጋጣሚ የሀይሚዬ የብሩኬን አንድነት የምትፈልጉ ስኬታቸውን ከፍታቸውን የምትፈልጉ ሁላችሁም እንኳን ደስ አላችሁ። የእውነት በጣም በጣም በጉ ስትጠብቁ የነበራችሁ፣ ስታለቅሱ፣ ስታዝኑ፣ ብዙ ነገር ስትሆኑ የሆናችሁ በጣም ቅነ ለባ የሆናችሁ ሰዎች ነበራችሁ። ለእናንተ ቃል የለኝም። እግዚአብሔር ልቦናችሁን አይቀይርባችሁ። ይሄ ለሰው ቅን የሚያስብ ሰው የሰው ስሜት ገብቶት እኔ እንጃ አላቅም። ሰውን ትወዱታላችሁ፣ ግን የሆነ ነገር ሲሆን የምታዝኑት የሆነ የምትከፉት በቃ ስሜቱ ሲገባችሁ ነው አይደለ? የዚያ ሰው መውደድ በዚህ ትገልጹታላችሁ። ግን ቃል የለኝም ለእናንተ፣ ልቦናችሁ አይቀየር። ብቻ ደስ ብሎኛል። እኔ ማታ ላይ ቪዲዮ መስራት ስላልቻልኩኝ ስራ ስለበዛብኝ መስራት አልቻልኩም። ግን ዛሬ እንደምንም መስራት ፈልጌ ነው እና ባላችሁበት ሰላማችሁ ብዙ ይበል። በጣም ደስ ብሎኛል። ፍቅር ያሸንፋል።